ናታንና ሰላምዬ አሁን ላይ የፍቅር ላይፋቸውንና የፍቅር አበባቸውን እየቀጩ ይገኛሉ። በቅናት የተንጨረጨረችው ማኪ ቀጥታ እነሱ አሉበት በመሄድም ነገሩን ለማበላሸት እየተሯሯጣችና ከናታን ላይ ዝታበት ትገኛለች። ሰላምዬ አሁን ላይ በደስታ ፈገግታን ስታሳያትም ሮዚ የመጨረሻ እየጨፈረች እንግዲህ አሁን ላይ የምታደርገው ግራ ገብቷት ማኪ ሁላችሁንም እበቀላችኋለሁ እያለች ብትደነፋም ምንም እንደማታመጣ መለሱላት። ማኪ አሁን ላይ እጅግ በሚያሳዝን ሁኔታ ራሷን የሆነ ነገር ለማርገግ አቅዳለች። ይህም ምንድን ነው? በዚህ አጋጣሚ እሱን ካላገባው እሞታለሁ የሚለውን ተገን አድርጋ ናታንን በምንም ሁኔታ ውስጥ ሆና የራሷን ለማድረግ እየተሯሯጠች ትገኛለች። ነገር ግን ሮዛና እንዲሁም ደግሞ ናታን ሁሉንም ነገር ስላወቁ አሁን ላይ ለማኪ መጮህ ምንም መስሎ አይታያቸውም። ሰላምዬን የትም ቦታ ይዞ እየሄደም በእጅግ እያስደሰታት ይገኛል። ሰላምዬ ቀኝ እጁ ሆና የትም ቦታ በሄደበት ሲያስከትላት፣ በተቃራኒው እንግዲህ እየተቃጠለች ያለችው ማኪ ምንም ልታደርግ ባለመቻሏ የመጨረሻ ይበልጥ አንድ ጋር እያስተሳሰረቻቸው መሆኗ አልገባትም። ሮዚ እንግዲህ በደስታ የተፈጠረውን ነገር በሙሉ አሁን ላይ ለማኪ እየጨፈረችና እየሳቀች እያሳየቻት ትገኛለች። ማኪ እመኑኝ የመጨረሻ ትልቅ ወጥመድ ውስጥ ገብታችኋል ብትላቸውም ምንም የምታመጪው ነገር የለም በማለትም መለሷት። ሰላም ውድና የተከበራችሁ ዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሮዛ ቀጣይ ፓርቲ ዘመተናል። ሰላምዬና ናታን እንግዲህ ደስ የሚል የፍቅር ላይፋቸውን እየቀጩ ይገኛሉ። ነገር ግን ከመካከላቸው ጣልቃ እየገባች ህይወታቸውን ሰላም ያሳጣቻቸው ማኪ እየጨለለች እንግዲህ ሰላም ላይ እየዛተችና እንዲሁም ደግሞ እያሰቃየቻት ትገኛለች። በዚህ አጋጣሚ ማኪ የመጨረሻ ንደቷን መቆጣጠር ስላቃታት ይበልጥ እነሱ በአንድ ሆነው ህይወታቸውን እንዲቀጥሉ ለሷ ልክ አብዛኛውን ጊዜ ከፊታቸው እንጭርጭር ብላ በቅናት እንድታልቅ ስለሚፈልጉም አሁን ላይ ቅናቷ ሆን ብሎ ቢነሳም እየተሰቃየች ትገኛለች። ሌላኛውና አሁን እንግዲህ ሮዚና እንዲሁም ደግሞ ናታን ያን ሁሉ መከራ አሳልፈው ከሰላምዬ ጋር እንዲሆን በመሆናቸው ሁለታቸውም በራሳቸው ጥንካሬና ተግባር እየተደሰቱ ይገኛሉ። እንዲሁም ሰላምን በብዙ ነገር ቢፈትናትም ከናታን ውጭ ሌላ ወንድ ያለ እስከማይመስላት ድረስ ፈተናዋን በማለፏ አሁን ላይ ናታን አንቺ የህይወቴ አንዷ አካል ነሽ፣ አንቺን አጥቼ መኖር ስለማልችልም ህይወቴ በሙሉ ከአንቺና ከአንቺ ጋር እንዲሆን ብቻ ነው የምፈልገው በማለትም እንግዲህ ሰላምዬን አሳምኖ የራሱ በማድረጉ የናታን እናትም አሁን ላይ በእርግጥ የማኪን ሁለ ነገር ስላወቀች ናታንን በቃ ከዚህ በኋላ ያንተ ምርጫ እንጂ የኔ ምርጫ አይደለም፣ ማኪ የምትወድ ስለመሰለኝ ፈተናውን ያለፈች ስለመሰለኝ ተጭኛለሁኝ። ስለዚህ ምርጫህን ደግሞ ሆን ብለህ ማበላሸት እኔ የለብኝም። ስለዚህ የምታደርገውን ነገር በሙሉ አብኜ ወድጄ መቀበል ግዴታ ነው። ልጄ እስካሁን ፍቅራችሁን ለማደፍረስ የታገልኩበትን አደራ ይቅር በሉኝ አለች። በዚህን ሰዓት ሰላምን በደስታ እትዬ ምንም ችግር የለውም ስትልም የናታንና ከዚህ በኋላ ትዬ ብሎ ነገር የለም፣ እባክሽን በቃ ማሚ ብለሽ ጥሪኝ አለቻት። የልጄ አንድ አካል እስከሆንሽ ድረስ አሁን ላይ ማሚ ብለሽ ጥሪኝ፣ ምክንያቱም ልጄ ማሚ ስለሚለኝ አለች። እሺ አለች። አሁን ላይ ሮዚ ከማንም ከምንም በላይ ደስተኛ ሆና እንግዲህ እየጨፈረች ትገኛለች። ማኪ ይበልጥ በቅናት እንጨርጭር ብላ የምትገባበት አታ ወይኔ እያለች ትገኛለች። አሁን ምን ማድረግ እንዳለባት ግራ ተገብታ ሁሉም ሰው ፊቱን እንዳዞረባት ስታቅም ወይኔ ጉዴ ወይኔ ማኪ እንዴት እነዚህንማ በፍጹም እናትየዋን ራሱ የሆነ ነገር ማድረግ አለብኝ እያለችም እንግዲህ እየቀወጠችው ትገኛለች። አሁን ላይ ይበልጥ ከበፊቱ ጥንቃቄ እንዲወስዱና ናታንም
እንዲሁም ደግሞ ሮዛም እንዲሁም እናትየዋ ሁላቸውም እኔን ምንም አታረገኝም ችግሯ ከእናንተ ጋር ነው ስትልም እናትየዋ አሁን እኮ ተስማምተሻል ለእኛ ያደለ ስለመሰላት ያስተሳሰቧ ችግር ስለሆነ አሁን አንቺው ላይ ሌላ ችግር ማንጣቷን አትተውም ሲል ናታን ለእናቱ ተናገረ። ይህን ካደረገች እውነትም ጤነኛ አይደለችም ጥላት ናት ማለት ነው አለች ናታን እናት። ናታንም እማዬ አንቺ አልገባሽም ልጅቷ እስከየት ድረስ እስከምን ድረስ በርቀት እንደምትጓዝ አታውቂም። ስለዚህ ልንጠነቀቃት ይገባል። ወደፊት ህይወታችንን አንደኛችንን ነጥቃ እንደው እንዳታስቀረን። ማኪ ማለት አረመኔና ጨካኝ ናት። በቃ ለፖሊስ አሳልፋ ሳታኝ ከዛም ደግሞ እያደረግን ያለውን ነገር በደንብ ካወቀች በኋላ እኔን እያስፈራራች ነበረ። እናም እንግዲህ በሚገርም ሁኔታ ሁሉንም ነገር እናደርገዋለን። በቃ አለቀ አላት። እሺ እጠነቀቃለሁ፣ እናንተም ራሳችሁን ጠብቁ፣ ሳይሆን እንጂ ከሆነ በኋላ ሌላ ችግር ነው የሚፈጠረው እያለችም እናትየዋ ተስማማች። ሰላምዬ አሁን በህይወቷ እንደገና የተወለደች አክልም ተሰምቷት በደስታ እየባረቀች ትገኛለች። ሮዚ እንግዲህ የተፈጠረውን ነገር በሙሉ አሁን ላይ ሆን ብለሽ ብታደርጊውም ማኪ ምንም ልታመጭ አልቻልሽም፣ ምንም ልታደርጊ አልቻልሽም። ስለዚህ ይሄን ነገር አሁን ላይ ይጨምራል እንጂ አይቀንስም። አየሽ የእነሱ ህይወት እንደ አበባ እየፈካ ያንቺ ህይወት እንደ ጨለማ እየደበዘዘ ይሄዳል። ስለዚህ የራስሽን ህይወት ሆን ብለሽ ብትፈልጊ ይሻልሻል። በሰው ህይወት ገብተሽ የሰውን ህይወት ከምታበላሽ ማኪ አለቻት ሮዛ። ምን አባሻ ገባሽ? እኔ እናንተን ሳልበቀል የእናንተን ህይወት ጨለማ ሳላለብሰው አርፌ የሚቀመጥ አይደለም ምን ማኪ በማለትም ዛቻዋን ቀጠለች። ናታንም ከዚህ በኋላ ማንም አይፈራሽም፣ ሁላችንም ዝግጁ ሆነን እንጠብቅሻለን እሺ አላት። በዚህ አጋጣሚ ኦኬ ናታን አሳያለሁ፣ አንተ የማንም ሆነ ማየት ለእኔ ትልቅ ሞት ነው። ስለዚህ ተያይዘን እንሞታለን እንጂ አንተ የማንም ሆነ በህይወት እንድትኖር በፍጹም አልፈቅድልም አለችው። እሱም ሞክር እንግዲህ እናንተ ብዙ ናችሁ፣ ግን ደግሞ እናንተ የምታደርጉት ነገር ብዙ ሊሆን ይችላል፣ ብዙ ስለሆናችሁ፣ እኔ ግን ለእኔ እየሰጠኝ ያለው ፈጣሪ የተለየና የተሻለ ነው። ያንተ ልጅ በሆዴ ይዣለሁ ስትለውም ደነገጠ ናታን። ምን አላት። ከዛም ሰላም ምን እያለች ነው ስትለው ተረጋጊ፣ የሷን ሴራ ስለማታውቂ ነው እንዴ ማኪ፣ ስርዓት ይዘሽ ከዚህ ሂጂ አለቻት ሮዛ። ሰላም ቆይ ትጨርስ፣ ምንድን ነው እያልሻለሽ? አንቺ ጅል እኮ ነሽ፣ ጅል ነሽ እምልሽ ለዛ ነው። ናታን ከኔ ጋር ተኝተዋል እያልኩሽ ነው ገባሽ? ምን? አዎ ናታን ከኔ ጋር ተኝቷል። ስለዚህ ወደድሽም ጠላሽም የልጁ አባት ነው። ለልጁ ሴት ደግሞ ከኔ ጋር ይሆናል አለቻት። ናታን በዚህ ሰዓት ደነገጠ። ሰላምዬም ለምን ናታን እውነቱን ንገረኝ ስትለው ደስታችንን ለማደብዘዝ ሆን ብላ ለመጣይ ሴት ቦታና ጊዜ እየሰጠሽ ነው አላት። ሰላም አንድ ስደነግጥ እያየው ነው፣ አላቅም፣ ግራ እያጋባችሁኝ ነው። ምናልባችም የሆነ ነገር አድርጋ ከሷ አብረህ ተኝተ ከሆነ አለችው። ሰላም አሁን ወደ ደስታችን ብቻ እናትኩር አለ። ሌላኛው ሮዛ በእርግጥ አውቃ ሆን ብላ መስሏት ነበር። ማኪ ግን ከናታን አርግዛለች። አይገርምም? ያን ጊዜ አብራ በመተኛቷ ናታንን አሳስተዋለች። የእንቅልፍ መድኃኒት ሰታ ናታን አሁን ላይ እንግዲህ የየ እያለ በጭንቀት ይገኛል። ሰላምን የሚያጣት ከሷ ውጭ ህይወቱ ባዶ እንደሚሆንና ህይወቱ ጨለማ እንደለበሰ ይሰማዋል። ሮዛም ሰላም ለምንድን ነው እንደገና ወደ ኋላ የምትመለሸው? የዚችን የሴትዮ ሴራ አላቅ ብለሽ ነው እንደዚህ የምትሆኝ? አታናች፣ ስርዓት ይኖርሽ አንቺ ራሱ። እሷ እኮ እየጣረች ያለችው እየለፋች ያለችው የኔና ያንቺን ህይወት ለማበላሸት ነው። በቃ አለቀ። ያምሻል እንዴ አለቻት። ኧረ እባክሽ አዎ በቃ አለቀ። ተይ ተይ በቃ እሺ በቃ ሮዚ አለች። አዎ ህይወታችሁን የኔን ጭምር የአንቺና የናታንን ብቻ ሳይሆን
የኔን ህይወት ጭምር ለመበቀል ሆን ብላ እያደረገች ነው ያለችው። ልታምናት አትችይም። ከዚህ ጥፊ በማለትም ሮዛ እንግዲህ ተናገረቻት። በዚህን ሰዓት ማኪ የመጨረሻ ታናዳ አሳያቸዋለሁ፣ እኔ ማንነቴን ምን እንደሆንኩኝ ያሳያቸዋለሁ። ናታን አንተ በፍጹም የዝች ገረድ ባልሆነህ ልትቀጥል አትችልም። እኔ ኃይሌንና ጉልበቴን አሳያለሁ በማለትም ማኪ ጥላ በመሄዷ ሁሉም ሳቁባት። በዚህ መጨረሻ ላይ ወይኔ ወይኔ እያለችም ትገኛለች። ማሚ አልጠበቅኩሽም ነበር፣ አንቺም ለዚህ ልጅ ለገረድ አሳልፈሽ ሰጠሽው አለቻት። ይኸውልሽ ምንም ይሁን ምንም የራሱ ፍላጎት ነው። በፍላጎትሽ በአንቺ ፍላጎት በእኔ ፍላጎት ቢሆን ናታን የሌላ ሰው ሊሆን አይችልም ነበር በፍጹም። ስለዚህ በቃ ተረጋጊ። እኔማ ዝም አልልም። ምን ልታደርግ ነው? ምንም ማድረግ የላንቺ አልናገርም ማሚ፣ ግን ታዝቤሻለሁ በጣም ያው ተዛው ነው ልጄ፣ እባክሽ ተረጋጊ። በቃ ላልፈለገሽ ሰው እንደዚህ መሆን የለብሽም። ከሱ የተሻለ ሌላ ሰው እንደሚመጣ አትርሺ። የራስሽን ህይወት ወደፊት ቀጥይ፣ ወደፊት ምሬ አለቻት። ከዛም አይደል አዎ ተናግሬያለሁ፣ እመኝ የማደርገውን እኔ ያውቃለሁ። ማናችሁም አታስፈልጉኝም። እገዛ ቤታችን ሆነሽ ማናችሁም አታስፈልጉኝም ማለት አይደብርሽም እንዴ አለቻት የናታን እናት። ማሚ አልፈሽ እየተናገርሽ ነው አለች። እንግዲህ ልጄ ላይ መጥፎ ነገር ስታረጊ ምንም ዝም አልልሽም። አንቺም ልጄ ነሽ፣ መጥፎ ነገር ሲደርስብሽ ዝም አላልኩም። ኧረ እባክሽ ለልጅሽ አድልተሽ ከሰራተኛ ጋር ስታጋቢው ይሄ ድላች አይደል? ካልፈለገ መብቱ ነው። አንቺም ካልፈለግሽ ማንም አያስገድድሽ። ስለዚህ የፈለገውን ነገር በፍላጎቱ አድርጓል። ማኪ እባክሽን አለቻት። ማሚ ላንቺ ምንም መልስ መመለስ አይጠበቅብኝም አለች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።